ጥያቄ እንደሚከተለው በንባብ አቀርባለሁ። የኢትዮጵያ ዜጎች በየትኛውም የሀገሪቱ ክፍል ተንቀሳቅሰው የመኖር፣ የመስራት፣ ሀብት የማፍራት ህገ መንግስታዊ መብት አላቸው። ይሁን እንጂ አሁን እየታየ ያለው ግን ከሰላምና ጸጥታው መደፍረስ ጋር ተያይዞ ዜጎች በነፃነት ከቦታ ቦታ መንቀሳቀስ ላይ ችግሮች ይታያሉ። በተለይ ከተለያዩ አቅጣጫዎች ወደ አዲስ አበባ የሚገቡ ዜጎች እንዳይገቡ ይደረጋሉ። ዓላማውም ከጸጥታ አንጻር ቢባልም ግለሰቦች አላግባብ እየተጠቀሙበት አይደለም ወይ? ዘላቂ መፍትሄውስ ምንድነው? በተጨማሪም በየመንደሩና በየአካባቢው ጉልበተኛ ነን የሚሉ ግለሰቦችና ቡድኖች በገመድ ኬላ እየሰሩ የኮቴ ክፈሉ እያሉ ህዝቡ በነፃነት ተንቀሳቅሶ እንዳይሰራ እያደረጉት እየበዘበዙት ይገኛሉ። ስለዚህ ክቡር ጠቅላይ ሚኒስትር እነዚህ የዜጎች ከቦታ ቦታ ተዘዋውሮ የመስራት፣ ሀብት የማፍራት፣ በነፃነት የመንቀሳቀስ መብት በህገ መንግስቱ መሰረት የሚረጋገጠውና ተግባር ላይ የሚውለው መቼ ነው? ቢብራራልን። አመሰግናለሁ። ጥያቄ እንደሚከተለው አቀርባለሁ። የህግ የበላይነትና ሰላምና ጸጥታን ከማረጋገጥ አኳያ የተሰሩ በጎ ስራዎች እንዳሉ ህብረተሰቡም ያነሳል። ነገር ግን አሁንም በአንዳንድ ክልሎች እየታዩ ያለው ሁኔታ አሳሳቢ ነው። አሸባሪ ኦነግ ሸኔ በኦሮሚያ ክልል እያደረሰ ያለው መጠነ ሰፊ ጥቃት በክልሉ ውስጥ የሚኖረውን ህዝብ የመከራ ህይወት እንዲገፋ አድርጎታል። አሸባሪ ኦነግ ሸኔን ለማጥፋት እየተከናወነ ያለው ስራ አመርቂ ውጤት እያመጣ አይመስልም። አሁንም ቡድኑ በርካታ አካባቢዎችን አድርጎ ተጨማሪ ጥቃት እያደረሰ ነው። በመንግስት ስር ያለው የአመራር መዋቅር መረጃ ለጠላት አሳልፎ በመስጠት በየጊዜው ኦፕሬሽኖች እንዳይሳኩ በማድረግ እንደሚያደርግ ይነገራል። ይህንንም ለማስተካከል ምን ተጨባጭ እርምጃ እየተወሰደ ነው? የኦነግ ሸኔ የትጥቁ ምንጭስ ምንድነው? መንግስት ይህንን የአሸባሪ ቡድን ለማስወገድ የተከተለው አቅጣጫ ትክክል ነው ብሎ ያምናል ወይ? ችግር በሚታዩባቸው የኦሮሚያ ዞኖች ዘላቂ ሰላምን ለማስፈን መንግስት ምን አቅዶ እየሰራ ነው? በተለይ በወለጋ በየጊዜው ንጹሃን ይገደላሉ። ከኦነግ ሸኔ ነፃ መውጣት አልቻለችም። ሰዎች እየታገቱ መኪኖቻቸው እየተቃጠሉ ታጋቾችን መያዣ በማድረግ በሚሊዮን የሚቆጠር ገንዘብ እየተጠየቀ ነው። ክቡር ጠቅላይ ሚኒስትር የኦነግ ሸኔን ጉዳይ መንግስት የሰሜኑን ግጭት ለመፍታት በተከተለው መንገድ ነው ወይስ በኃይል ብቻ ለመፍታት እየሰራ ነው የሚል ነው? አመሰግናለሁ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ጠቅላይ ሚኒስትሩ በማካከላችን ስለተገኙ አመሰግናለሁ። የሰላም ስምምነቱ ጅማሮ የሚበረታታ እርምጃ ሆኖ ተግባራዊነቱ በተመለከተ በቁርጠኝነት መሰራት እንዳለበት በጽኑ እናምናለን። ይህን የሰላም ስምምነት እንዳይሳካ ተቃርነው በተቃራኒ ለሚቆሙ ወይም ለቆሙ የታጠቁ ኃይሎች ምን የመፍትሄ አቅጣጫ የተቀመጠ ነገር አለ? በተመሳሳይ የሰላም ሚኒስቴር የሚኒስቴር መስሪያ ቤቱ የ2000 በጀት ዓመት የመጀመሪያ ሩብ ዓመት የስራ አፈጻጸም ሪፖርት እዚሁ የተከበረ ምክር ቤት የቋሚ ኮሚቴ ባቀረበበት ወቅት በአሁኑ ወቅት በሀገራችን ትልቁ ፈተና የሆነው ተጨባጭ ሆኖ ለዜጎች በጣም ትልቁና ስጋት የሆነው የታጠቁ ኃይሎች ናቸው የሚል ሪፖርት አቅርቧል። በሀገሪቱ ሁሉም ክልሎች በሚባል ሁኔታ በተለይ የክልል ልዩ ኃይል የሚባሉት ከነታጠቁት ትጥቅ አማጽያንን በመቀላቀል የታጠቁ ኃይሎች ኃይልና የቁሳቁስ ድጋፍ እያገኙ የሀገራችን ጸጥታና ደህንነት ስጋት ሆኗል። የልማት ጥያቄ በቋሪት ምርጫ ክልል በዚሁ በምዕራብ ጎጃም ዞን በቅኔ መፈጠሪያነቱ የሚታወቀው ዋሸራ ለታሪካዊ የቱሪዝም መስህብነት እጅግ ምቹ ከመሆኑም በላይ ክቡር ጠቅላይ ሚኒስትር ታሪካዊን ቦታ እንዲጎበኙና የመዳረሻ ልማት እንዲሰራላቸው ብርቱ ጥያቄ ስላቀረቡ ይህንን የህዝብ ግብዣና አደራ ለማቅረብ እወዳለሁ። ሌላው ጉዳይ ሁለተኛ ጥያቄ የፌዴራል መንግስት በዚሁ ምክር ቤት አሸባሪ ተብሎ ከተፈረጀው ትህነግ ጋር ድርድር አድርገው ስምምነት ተደርሶ እያለ የመንግስትን አሰራርና አመራር የሚተቹ አክቲቪስቶች፣ ጋዜጠኞችና ፖለቲከኞች እየታፈኑ ለእስር ተዳርገዋል።
በአንዳንድ አካባቢዎችም በየአካባቢው የሚስተዋሉ ብልሹ አሰራሮችን እየነቀሱ የፖለቲካ ትግል እያደረጉ ያሉ የአማራ ብሔራዊ ንቅናቄ አባላትና አመራሮች ጭምር ታፍነው የታሰሩ ነው። እርስዎ በዚህ ምክር ቤት ጭምር በማቀራረብ አግዙን ብለው ባስተላለፉት ጥሪ መሰረት መንግስትን ከነ አርበኛ ዘመነ ካሴና ከሌሎችም አርበኞች ጋር ለማቀራረብ ጥረት ብናደርግም ይህንን በጎ ጥረት መና በሚያስቀርና የቀየውን የህዝብ ሽምግልና ወግና ባህል በሚጥስ መልኩ እስር እየተፈጸመ ነው። መንግስቶ እነዚህን ቅሬታዎችና ቅራኔዎች በምን መልኩ ለመፍታትና ከህዝቡ ጋር ያለውን መተማመን ለማሳደግ አስቧል? በመጨረሻም የፌዴራል መንግስት ከተነጋ በደረሰው ስምምነት መሰረት ስምምነት ያልተደረሰባቸውን አካባቢዎች በህገ መንግስታዊ መልኩ ይፈታሉ በሚል ስምምነት መደረሱን ነግሮናል። ይሁንና አካባቢዎቹ ማለትም ወልቃይትና ራያ የፌዴራል ህገ መንግስት ከመጽደቁ በፊት ወደ ትግራይ ክልል በፖለቲካ ውሳኔ እየተካለሉ ናቸው። በሁለቱ አካባቢዎች የሚኖረው ህዝባችን በማንነቱ እንዲከበርለት፣ ባህሉ እንዲበለጽግ፣ በቋንቋ ልጆችን እንዲያስተምር እና እንዲዳኝ እንዲሁም አስተዳደሩም በማንነት ከሚቀርበው የአማራ ህዝብ አስተዳደር ጋር እንዲሆን ከ3 አስርት ዓመታት በላይ በሰላማዊ መንገድ ሲታገል ኖሯል። ህገ መንግስታዊ ራስን በራስ የማስተዳደር መብቱ ተደፍቆ ማንነቱ ተፍቆ የኖረውን ወገናችን በኃይል በትግራይ ክልል በሚተዳደርበት ዘመን ሁሉ ጅምላ ፍጅትና ማፈናቀልን ጨምሮ የማያባራ ግፍ ሲደርስበት ኖሯል። የቅርቡን ብናስታውስ እንኳን የማይካድራ ጭፍጨፋ በኢትዮጵያ ሰብአዊ መብቶች ሪፖርት ጭምር ማንነት ተኮር ጭፍጨፋ መሆኑ ተረጋግጧል። ይህ በሆነበት ሁኔታ እነዚህን አካባቢዎች በመስዋዕትነታቸው ያረጋገጡትን አንጻራዊ እፎይታ ላላስፈላጊ ክርክርና ሙግት በሚዳርግ መልኩ ስምምነት መድረሱን እንዴት ያዩታል? አመሰግናለሁ። እንሄዳለን። እሺ፣ አመሰግናለሁ። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ክብርት ፕሬዝዳንት በሁለቱ ምክር ቤት መክፈቻ ላይ ያቀረቡትን ንግግር አስመልክቶ እንዲሁም ተጨማሪ ሀሳቦችን ምላሽ ለመስጠት እድል ስላገኙ እጅግ አድርጌ አመሰግናለሁ። በተቻለ መጠን የተነሱ ጥያቄዎችን አድሬስ ለማድረግ እሞክራለሁ። በመጀመሪያ ከኢኮኖሚ ጋር ተያይዘው ለተነሱ ጥያቄዎች የማክሮ ኢኮኖሚ ሁኔታችን ምን ይመስላል? እድገታችን በንግግሩ አልተመላከተም። የዘንድሮ ዓመት የእድገት እቅዳችን ምን ይመስላል? የባለፈው ዓመት እድገታችንስ ምን ያህል ነው? የሚልና መሰል ጥያቄዎች የተነሱ የኢትዮጵያ ኢኮኖሚ ላለፉት ዓመታት በተለይም ባለፈው ዓመት በርከት ያሉ ሰው ሰራሽና የተፈጥሮ ፈተናዎች ገጥመውት እንደነበር ሁላችሁም ታስታውሳላችሁ። ከፍተኛ ፈተና፣ ከፍተኛ ቻሌንጅ የነበረበት ዓመት ስለሆነ ጦርነት በሀገር ውስጥ በውጭም የዩክሬን እና የራሻ ጦርነት በዓለም ደረጃ የፈጠረው ጫና እንዲሁም ድርቅ፣ ኮሮና ተያይዞ የመጡ ጫናዎች በስፋት ዱቆሳ ያሳረፉበት ዓመት ነበር ማለት ይቻላል። ነገር ግን አንድ ሰው በፈተና ውስጥ ሲያልፍ፣ በችግር ውስጥ ሲያልፍ ያ ሰው ጠንክሮ በርትቶ እንደሚወጣ ሁሉ የኢትዮጵያም ኢኮኖሚ ሬዚሊየንት መሆኑ፣ በቀላሉ የማይሰበር መሆኑ፣ የጀመረውን የእድገት ትራጀክተሪ ማስቀጠል የሚችል መሆኑን ለኢትዮጵያ ኢኮኖሚስቶች ብቻ ሳይሆን በዓለም አቀፍ ደረጃ ያሉ ይህንን ጉዳይ የሚገመግሙ ሰዎችም ግራ እስኪያጋባቸው ድረስ ኢኮኖሚው ያጋጠመውን ፈተና ተቋቁሞ መሻገር ችሏል። ጫና ተቋቁሞ መሻገር ችሏል ሲባል የኢትዮጵያ ኢኮኖሚ በ2014 የበጀት ዓመት መጨረሻ ላይ 6.16 ትሪሊየን ደርሷል። ይህም ማለት በዶላር ሲሰላ
7 ቢሊዮን ዶላር ደርሷል። ታስታውሳላችሁ 100 ቢሊዮን ለመድረስ ከ100 ቢሊዮን ለመሻገር ያለንን ጉጉት በዚሁ ምክር ቤት አቅርቤ ነበር። የነፍስ ወከፍ ገቢ ኢትዮጵያ ውስጥ ዛሬ 1212 ዶላር ደርሷል። ይሄ ብቻ ሳይሆን ከምስራቅ አፍሪካ አንደኛው ግዙፍ ኢኮኖሚ የኢትዮጵያ ኢኮኖሚ ሆኗል። ከሰብ ሳሃራን አፍሪካን ሀገራት ሶስተኛው ግዙፍ ኢኮኖሚ የኢትዮጵያ ኢኮኖሚ ሆኗል። ይሄ ዳታ የመንግስታችን ዳታ አይደለም፣ የወርልድ ባንክ ዳታ ነው። ወርልድ ባንክ ዘንድሮ ባደረገው ግምገማ ከምስራቅ አፍሪካ አንደኛው ኢኮኖሚ ተበልጦ የነበረውን አስተካክሎ በሰብ ሳሃራን ሶስተኛው ግዙፍ ኢኮኖሚ መሆኑን እና ቅድም ያስቀመጥኳቸውን ፊገሮች አስቀምጧል። በዚህ ፊገር ሙሉ በሙሉ እኛ እንስማማ። ምክንያቱም የኢትዮጵያ ኢኮኖሚ ሁላችሁም እንደምትገነዘቡት ፎርማል ከሆነው ኢኮኖሚ ያልተናነሰ ኢንፎርማል ኢኮኖሚ አካውንት ማድረግ የሚያስቸግሩ የኢኮኖሚ ትስስር አለው። ኮንትሮባንዱ ይታወቃል። ካሽ በእጅ የማቆየት ልምምዱ ይታወቃል። ለምሳሌ በአንዳንድ የአፍሪካ ሀገራት አርሶ አደሮች ግብር እንዲከፍሉ ስለሚደረግ አብዛኛው እርሻም ኮመርሻላይዝ የተደረገ ስለሆነ ምን ያክል ሀብት እዛ አካባቢ እንደሚንቀሳቀስ በቀላሉ ማወቅ ይቻላል። የኢትዮጵያ አርሶ አደር እንደምታውቁት ግብር እምብዛም ይከፍል አይደለም። ስንዴ ያመረተ ሸጠ ብንልም በግብር ውስጥ የሚያልፉ ትራንዛክሽኖችን ማየት ስለማንችል በቤት የማስቀመጥ ልምምዱም ሰፊ ስለሆነ አዳዲስ የጀመርናቸውን ሀገራዊ ስራዎችም ታሳቢ የማያደርግ ስለሆነ እዚህ ካስቀመጥኩት ቁጥር በእጅጉ የገዘፈ እንደሆነ ጥርጥር የለውም። ነገር ግን ሁላችን እንዲያስማማን ወርልድ ባንክ ያቀረበውን ዳታ ብቻ ነው ያቀረብኩላችሁ። ይሄ የኛ ፍላጎት ነበር፣ የብልጽግና ፍላጎት በአፍሪካ ገዘፍ ካሉ ኢኮኖሚዎች ውስጥ አንዱን ማድረግ አለብን። ራቅ ብሏል፣ በህዝብ ቁጥርና ባለው ፖቴንሻል የሚመጥን አልነበረም የሚል ጉጉት፣ ጥያቄ፣ ፍላጎት፣ ትጋት ነበር። የዛ ውጤት ተደርጎ ሊወሰድ ይችላል። ይሄ ነገር ጦርነት ባይኖር ኮሮና ባይኖር ምን ልንሰራ እንችላለን የሚል ጥያቄ እኔም አነሳለሁ፣ በርካታ ሰዎች ያነሳሉ። እኔ ባለኝ ግምት ፈተናውና ቻሌንጁ ይበልጥ እንድንሰራ እንድንተኛ አግዞናል። የራሱ ስብራት ቢኖረውም ተጠናክሮ መስራት ግን እድል ፈጥሯል የሚል የጸና እምነት አለኝ። አሁንም ጠንክረን ከሰራ ይሄን ውጤት ማሻሻል የሚያስችል እድል እንዳለ መንግስት ያምናል፣ እኔም በግል እንደዚሁ አምናለሁ። የባለፈው ዓመት የጂዲፒ እድገት 6.4%፣ ቅድም ያነሳዋቸውን ፈተናዎች እንዳለ ይዞ 6.4% እድገት ተመዝግቧል። በዚህ ዓመት ያለን እቅድ ቢያንስ 7.5፣ በተለይ አሁን የተፈጠረው የሰላም ሁኔታ ማስጠበቅ ከቻል ቢያንስ 7.5% እናድጋለን ብለን እናስባለን። የባለፈው ዓመት 6.4 እድገት የተረጋገጠው ቀደም ሲል እንዳነሳችሁት ብዝሃ ዘርፍ ብዝሃ ተዋናይ መሆን አለበት ኢኮኖሚያችን። ግብርና መር ኢንዱስትሪ መር እያልን በተወሰነ ሴክተር መታቀብ የለብንም። ሰፋ ያሉ የልማት ዘርፎችን እንደ ዋና መንቀሳቀሻ አድርገን ብንሰራባቸው ፖቴንሻሎች ስላሉ ሊወጡ ይችላሉ፣ ልናድግ እንችላለን የሚል እሳቤ ስለነበረ ነው። በክብርት ፕሬዝዳንቷ ንግግር ላይ ያልተመላከተው ይህ ምክር ቤት ባጸደቀው የ10 ዓመት የእድገት ፍኖተ ካርታ ላይ የዚህ ዓመት ባለፈው ዓመትም የዚህ ዓመትም ግምት ወይም ትልም እቅድ ተቀምጧል። ስለዚህ በዚህ ዓመት ምን ያክል ማደግ እንደምንፈልግ በእቅዳችን ስላለ ነው በንግግራቸው ውስጥ ያልተካተተው። ነገር ግን አሁን ካለው ሁኔታ ጋር ተያይዞም ከመጣ ሁኔታ ጋር ቢያንስ 7.5% እድገት ይጠበቃል በዚህ ዓመት። የባለፈውን ዓመት 6.4% እድገት በተወሰነ ሴክተር ከፍለን ብናይ አንደኛው ግብርና ነው። 6.1% እድገት አስመዝግቧል። በግብርና ሁላችሁም በየምርጫ አካባቢያችሁ ስትሄዱ እንዳያችሁት በስንዴ እጅግ አበረታች ውጤት ተገኝቷል። ከስንዴ ባሻገር ብዙ ባንናገርለትም ሩዝ ከባለፈው ዓመት
2013 አካባቢ እስከ 5 ሚሊዮን ኩንታል እናስገባ ነበር ሩዝ ከውጭ። ዘንድሮ አማራ ክልል በሩዝ ምርት የጀመረውን ጥሩ ልምድ በኦሮሚያና በደቡብ አስፋፍተን ቢያንስ 8 ሚሊዮን ኩንታል እንጠብቃለን። እንደ ስንዴ ኤክስፖርት ባንልም ሩዝ ኢምፖርት ማድረግ አያስፈልገንም። በሀገር ውስጥ ሩዝ ለማምረት የሚያስችል በሀገር ውስጥ ያለውን ሩዝ የተመረተው ሩዝ መጠቀም የሚያስችል ቁጥር እንዳለ ዘንድሮ ማየት ተችሏል። ከዚያ ባሻገር ግን ሩዝ ወደፊትም ኢትዮጵያ ከፍተኛ ፖቴንሻል እንዳላት ትምህርት ተወስዶበታል። አንደኛ ምርታማነቱ 70-80 ኩንታል በሄክታር የተገኘባቸው ቦታዎች አሉ። ከፍተኛ ምርታማነት አለው። ሁለተኛ የሚጠቀምበት አካባቢ ከዚህ ቀደም በስፋት ለእርሻ ፐርፐዝ ያልዋሉ ቦታዎችም ጭምር ማስፋት ስለሚቻል ሩዝ በሚቀጥሉት ዓመታት ልክ እንደ ስንዴው በከፍተኛ እመርታ ወደ ኤክስፖርት የሚያድግ እንደሚሆን ይጠበቃል። ዘንድሮ ግን ቢያንስ ከውጭ የምናስገባውን ለማስቀረት የሚያስችል ውጤት ተገኝቷል። በቆሎም እንደዚሁ ነው። በቆሎ ከፍተኛ የሆነ ምርት ነው የተገኘው። ስንዴ የሚባልበት ምክንያት ስንዴ ስላልነበረ ከዚህ ቀደም በዚህ ማግኒቲዩድ እና በስፋት ስለተሰራ እንጂ በበቆሎ ላይም ያለው ውጤት እጅግ አበረታች ነው። ከፍላጎታችን በላይ የሆነ የበቆሎ ምርት በዘንድሮ ክረምት ተገኝቷል። በፍሩት ያው የምታውቁት ነው ጅማሮቹን። በቅርቡ አንድ ቦታ ላይ የዛሬ 7 ወር ተኩል 8 ወር የተተከለ ፓፓያ ከአንድ ግንድ እስከ 80 እስከ 90 ፍሬ የሚያበቅል ፓፓያ ከአንድ ዓመት ባነሰ ጊዜ ውስጥ በ7 ሄክታር ላይ ለማ ማየት ችያለሁ። በፍሩት ኢትዮጵያ ከፍተኛ ፖቴንሻል አላት። ጅማሯችን የግብርና ሴክተሩ እድገት እንዲያመጣ አድርጓል። ቡና ባለፉት 4 ዓመታት ከ4.7 ቢሊየን በላይ በግሪን ሌጋሲ ውስጥ ከተቀመጠው ቁጥር ውጪ ከ4.7 ቢሊየን በላይ አዳዲስ ችግኞች ቡና ተተክሏል። ዘንድሮ የቡና ምርት ከአምናው ከ20% በላይ እድገት ይጠበቃል። እነዚህ ተደምረው ሲታዩ በኤክስፖርቱ በምግብ ራስ በመቻልም አጠቃላይ ግብርናን በማሳደግ ደረጃ ከፍተኛ ሚና ነበራቸው። ግብርና ላይ የጀመርነው ስራ የእናንተም ድጋፍ የመንግስት ቁርጠኛ አመራር ተጠናክሮ ከቀጠለ ኢትዮጵያን የዳቦ ቅርጫት ማድረግ የሚያስችል መሰረት እንዳለ ያመለክታል። ነገር ግን አሁንም ጅማሮ ነው። መስራት ከሚገባን በእጅጉ ገና ሩቅ ነው ያለነው። ዋናው ፍላጎታችን ገበሬንና በሬን መለያየት ነው። ገበሬና በሬ ከመሬት ጋር ባለ ከእርሻ ጋር ባለ ትስስራቸው ተላቀው በሌላ መንገድ ለምግብነት የሚውል የደለበ በሬ ማርባት ማዘጋጀት የገበሬ ስራ ሊሆን ይችላል። ነገር ግን ለእርሻ ፐርፐዝ በሬን እየገፉ ማረስ የሚቀርበት ደረጃ እስከምንደርስ በግብርና የተጀመረው ጥረት መቀጠል ይኖርበታል። ከዚህ አንጻር ብዙ ስራ ይጠበቅብናል። ብዙ ርቀት አልሄድንም። ውጤቱ ተስፋ የሚሰጥ ቢሆንም ሁለተኛው እድገት ኢንዱስትሪ ነው። ኢንዱስትሪ ዘንድሮ 4.9% እድገት አስመዝግቧል። ኢንዱስትሪ ከአምናው በተወሰነ ደረጃ ቅናሽ አሳይቷል። ቅናሽ ያሳየበት ምክንያት በኮንስትራክሽን ዘርፍ ከሲሚንቶ ጋር ተያይዞ ያለው እድገት ያዝ የተደረገ ስለሆነ እንደ አምናው ስላልሆነ አጠቃላይ ኢንዱስትሪ ላይ ያሳደረው ጫና ቢኖርም በማኒፋክቸሪንግ ግን ጥሩ ውጤት ተገኝቷል። በተለይ ኢትዮጵያ ታምርት በሚለው የኢንዱስትሪ ሚኒስቴር የጀመረው እጅግ ተስፋ ሰጪ ስራ በርከት ያሉ የቆሙ ኢንዱስትሪዎች ስራ እንዲጀምሩ ለማድረግ ጥረት በመደረጉ በማኒፋክቸሪንግ የተሻለ ውጤት ተገኝቷል። በዚህ ዓመት ይህንኑ ጥረት በከፍተኛ ደረጃ በማጠናከር እድገቱን ከፍ ለማድረግ ጥረት ይደረጋል። ሶስተኛው ሰርቪስ ነው። ሰርቪስ 7.6% እድገት አስመዝግቧል። ድርሻውን ከአጠቃላይ ጂዲፒ ከፍተኛ ነው። ሰርቪስ ውስጥ ብዙ የሚጠቀሱ ሴክተሮች ያሉ ቢሆንም ዋና ዋናዎቹ አንደኛ የኢትዮጵያ አየር መንገድ። የኢትዮጵያ አየር መንገድ ከኮሮና ጊዜ ጀምሮ የነበረውን ጫና ተቋቁሞ ተደራሽነቱን እያሰፋ የአፍሪካ ኩራት የኢትዮጵያ ኩራት መሆን በመቻሉና ትርፋማ ስለሆነ አንዱ የሰርቪስ የትራንስፖርት ሴክተሩን ከፍ ያደረገው የኢትዮጵያ አየር መንገድ ነው። ሁለተኛው ኢትዮ ቴሌኮም።
ኢትዮ ቴሌኮም በለውጡ ማግስት 37 ሚሊዮን ገደማ ሰብስክራይበር ነበረው። ዛሬ 68.9 ሚሊዮን ሰብስክራይበር አለ። ከፍተኛ እምርታ ከታየባቸው ሴክተሮች አንዱ ኢትዮ ቴሌኮም ነው። የሰብስክራይበር ቁጥር ብቻ ሳይሆን በዚያው ልክ ተደራሽነት፣ በዚያው ልክ ትርፋማነትም አድጓል። በግጭት ምክንያት የተስተጓጎሉ ቦታዎች ቢኖሩ አምና የምታስታውሱት የጀመርነው የሞባይል ባንኪንግ እንኳን እንደ ምሳሌ ቢወሰድ 25.5 ሚሊዮን ሰዎች በቴሌብር መጠቀም ጀምረዋል። 25.5 ሚሊዮን በአንድ ዓመት ውስጥ እጅግ የሚያበረታታ ውጤት ነው። በእነዚህ ሰዎች የነበረው ትራንዛክሽን ግን ከ134 ቢሊዮን ብር በላይ ነው። ቴሌብር እያደገ ብዙዎችን እያገናኘ በቀለጠፈ መንገድ ሰርቪስ ለመስጠት እድል እየከፈተ መሆኑን ያመላክታል። ከዚሁ ከቴሌ ጋር ተያይዞ አንደኛው የእድገታችን ምሰሶ ቴክኖሎጂ አይሲቲ ስለሆነ ባለፉት ዓመት ተኩል ገደማ በ20 የሚጠጉ የመንግስት መስሪያ ቤቶች ከ40 በላይ ሰርቪስ ኦቶሜት ተደርጓል። ለምሳሌ ትራፊክ ሲቀጣን ከዚህ ቀደም መንጃ ፈቃዳችን ተወስዶ ቢሮ ሄደን የምንከፍለው አሁን ሲቀጣን በስልካችን ከዚያው ቦታ እንከፍላለን። እንደዚህ አይነት ሰርቪሶች በመንግስት ከ40 በላይ በግል ኩባንያዎች ከ200 በላይ ሰርቪስ መስጠት ተጀምሯል። በቴሌኮሙኒኬሽን ብቻ እያንዳንዱ ተቋም በራሱ ሶፍትዌር ዴቨሎፕ አድርጎ የሚሰራውን አያካትትም። ይሄ ኦቶሜሽን ስራ እና እድገት ለሰርቪስ ኢንዱስትሪው ማደግ የራሱን አስተዋጽኦ አድርጓል። ሶስተኛው ፋይናንስ ነው። ሰርቪስ ላይ ትርጉም ያለው እድገት እንድናስገኝ ያደረገው የፋይናንስ ሴክተሩ ነው። የፋይናንስ ሴክተር በ21% አድጓል። የፋይናንስ ሴክተር አጠቃላይ ያለው ሀብት 2.3 ትሪሊየን ብር ደርሷል። ታስታውሳላችሁ ትሪሊየን ተሻገርን ያልንበትን ጊዜ እዚሁ ፓርላማ ውስጥ የፋይናንሻል ሴክተር ብቻ 2.3 ትሪሊየን አጠቃላይ ሀብት መያዝ ችሏል። ቅድም በቴሌኮም 25.5 ሚሊዮን ሰዎች የቴሌብር ደንበኛ ሆነው ይጠቀማሉ ያልኳችሁን በባንክ አገልግሎት ግን 82.2 ሚሊዮን ደፍተሮች፣ አንዳንድ ሰው 5ም 10ም ስለሚኖረው በሰው ሊለካ አይችልም። ደፍተሮች ከ80 ሚሊዮን በላይ የባንክ ደንበኞች ተፈጥረዋል። በዚህም በዲፖዚት መልክ ባንክ በዚህ ዓመት የተቀመጠው 1.6 ትሪሊየን ብር ነው። የፋይናንሻል ሴክተሩ በከፍተኛ ደረጃ እምርታ እያሳየ መሆኑን ያመላክታል። ብድር በዚህ ዓመት 29% ነው ያደገው። አምና ከነበረው 353 ቢሊዮን ብር ብድር ተሰጥቷል። ይህ ፋይናንሻል ሴክተር እድገት የቴሌኮሙንና የኢትዮጵያ አየር መንገድን ጨምሮ የሰርቪስ ኢንዱስትሪው በከፍተኛ ደረጃ እንዲያድግ አስችሏል። በዚህም ዓመት ተጠናክሮ እንደሚቀጥል ተስፋ ይደረጋል። ከዚሁ ጋር ተያይዞ ፕሮጀክቶቻችን ሁሉም ማለት በሚቻል ደረጃ እጅግ ፈታኝ የሆነ ጊዜ ቢሆንም ሜጋ የሚባሉ ፕሮጀክቶቻችን በሙሉ በገባነው ቃል መሰረት እየተፈጸሙ መሆናቸውን እናንተም ስለምታውቁ ዘርዘር አድርጌ መግለጽ አይኖርብኝም። ሁሉም ቃል የገባናቸው ፕሮጀክቶች ጊዜያቸውን ጠብቀው ሪቫን እየቆረጥን እና ሰርቪስ እየሰጡ ይቀጥላሉ። ለዚህ መንግስት ከፍተኛ የሆነ ርብርብ አድርጓል። ውጤቱም እጅግ ተስፋ የሚሰጥ ነው እና አጠቃላይ ማክሮው አምና 6.4 ዘንድሮ ቢያንስ 1% በላይ ጨምሮ 7.5% እድገት ያስመዘግባል ተብሎ ይጠበቃል። የሁላችንም ርብርብ ከታከለበት ይሄ ውጤት ሊመዘገብ እንደሚችል ይታመናል። ከዚሁ ጋር ተያይዞ የዋጋ ግሽበትን በሚመለከት የሸቀጦች አቅርቦት መዛነትን በሚመለከት የተነሳ ጥያቄ አለ። የዋጋ ንረት የዓለም ሁሉ ፈተና ነው። በሚዲያ እንደምትሰሙት በማደግ ላይ ያሉ ብቻ ሳይሆኑ
ያደጉ የበለጸጉ ሀገራትም ጭምር ዘንድሮ በዋጋ ንረት ምክንያት ብዙ ፈተና ቻሌንጆች ገጥሟቸዋል። ለዚህ ዋጋ ንረት መነሻው የሆነው ጉዳይ በአንድ በኩል የአቅርቦትና ፍላጎት አለመጣጣም ሲሆን፣ በሌላ በኩል ምርቶች ወደሚፈልጋቸው ገበያ እንዳይሄዱ በጦርነት በግጭት ምክንያት መስተጓጎላቸው ነው። ይሄ በዓለም ላይ ያለው ፈተና ለኛ ደግሞ ለኢትዮጵያ ማክሮ ኢንፍሌሽን ስብራት ነው። የዋጋ ግሽበት የማክሮአችን ስብራት ነው። ብዙ ውጤት ያመጣንባቸው ሴክተሮች ያሉ ቢሆንም በግሽበት የተገኘው ውጤት አሁንም ገና ብዙ ስራ ይጠይቃል። ነገር ግን ባለፉት 4 ወራት የኢትዮጵያ ኢንፍሌሽን የዋጋ ግሽበት እያደገ ሳይሆን ዲክሪዚንግ ሬት ላይ ነው ያለው። የ4 ዓመት የስታቲስቲክስ ውጤት የሚያሳየው ኢንፍሌሽን በዲክሪዚንግ ሬት ላይ እንዳለ በመቀነስ ሂደት ላይ እንዳለ ነው የሚያመለክተው። በመቀነስ ሂደት ላይ ማለት የአንድ ምርት ሸቀጥ ዋጋ መቀነስ ሳይሆን የአንድ ምርት እድገት እያሳየ የነበረው እድገት ተገቶ በቅናሽ ላይ ነው ያለው ማለት ነው። ይሄ የሆነበት በጣም በርካታ ስራዎች ተሰርተዋል። ባለፉት አስታውሱ ከሆነ ብዙ ርብርብ እናደርጋለን ብዬ ለተከበረው ምክር ቤት አቅርቤ ነበር። ከዚህ ውስጥ አንዱ በዘመን መለወጫ በአዲሱ ዓመት እንደሚታወቀው የዶሮ፣ የእንቁላል፣ የስጋ ፍላጎት ይጨምራል። ብዙ ጊዜ ገበያ ይወደዳል። ይሄ ደግሞ በዝቅተኛ ገቢ የሚተዳደሩ ዜጎች ይጎዳል። ያ እንዳይሆን ጠንካራ ኮሚቴ አቋቁመን በከፍተኛ ትጋት ነው የሰራነው። ስንት ኩንታል ጤፍ ከተማ መግባት እንዳለበት፣ ምን ያክል ሽንኩርት ከተማ መግባት እንዳለበት ጭምር ማለት ነው። 4000 ኩንታል ጤፍ ነው ለበዓል ወደ አዲስ አበባ በመንግስት ተገዝተው በተለያየ ማርኬት ውስጥ እንዲሁ የተደረገው። ምክንያቱም ጤፉ አለ እዚህ ሲቀርብ በዓልን ተስታኮ ዋጋው ስለሚጨምር እና ዝቅተኛ ገቢ ያላቸው ሰዎች ስለሚጎዱ የበዓላት ዋጋ የምታስታውሱት በከፍተኛ ኢንተርቬንሽን ነው ለማረጋጋት ሙከራ የተደረገው። ይሄ ቢቀጥል በእጅጉ ሊያግዝ ይችላል። ሁለተኛው ሰንደይ ማርኬት ነው። በየእሁዱ በየሰንበቱ አንዳንድ ቦታ ላይ አርሶ አደሩ እየመጣ በቀጥታ እንዲሸጥ የተደረገው ሙከራ በርከት ያሉ ቦታዎች አዲስ አበባ ላይ ያ የገበያ ስርዓት እየተለመደ መጥቷል። በዚያም ገበያ ለማረጋጋት የራሱ ሚና እየተጫወተ ይገኛል። ሶስተኛው እጅግ የሚያስደስተው እና የተከበረው ምክር ቤትንም ሊያኮራ የሚገባው የተማሪዎች ምገባ ነው። ኢትዮጵያ ዛሬ 9.5 ሚሊዮን በላይ ተማሪዎች በቀን ሁለቴ ትመግባለች። ባለፈው ዓመት 9.4 ነበር። አሁን ከ200,000 በላይ ሰዎች ለመጨመር የሚያስችል አቅም ተፈጥሯል። 9.5